በኢትዮጵያና በቀይ ባህር መካከል ያለው ግንኙነት ለዘመናት የቆየ የታሪክ የኢኮኖሚና የጂኦፖለቲካዊ ስትራቴጂ ትስስር ውጤት ነው። ይህ ተፈጥሯዊ ግንኙነት አሁን ላይ ተዳከመ ሊመስል ይችላል። ነገር ግን ኢትዮጵያ ከቀይ ባህር ጋር ያላት ቁርኝት እጅጉን የጠበቀ ነው። ይህ ሆኖ እያለ ታዲያ በቀጠና ያሉ ሀገራት በጋራ ከመልማት ይልቅ አንዱ ባንዱ ላይ ጥፋትን ሲያዋልድ ውሎ ያድራል። ግራም ነፈሰ ቀኝ ሀገራት ለህልውናቸውና ለሉዓላዊነታቸው መጠበቅ ማድረግ ያለባቸውን ሁሉም አይነት የጥንቃቄ ስራንም ይሰራሉ። ኢትዮጵያም 130 ሚሊዮን በላይ የተሻገረ ህዝቧን ይዛ ከቀይ ባህር ርቃ ታጥራና ተከባ እስከ መቼ ትኖራለች የሚለው ማሰብም ቀላል አይሆንም። ግን ደግሞ ኢትዮጵያ ከቀይ ባህር ጋር ያላት ተፈጥሯዊ ግንኙነትስ እንዴት ሊነጣጠል ይችላል? ኢትዮጵያ የባህር አክሰስ አያስፈልጋትም ብሎ የሚያምን አይገባትም ብሎ የሚያምን ሰው አንድ ተፈጥሯዊ ህግ የሳተ ይመስለኛል። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው። በሆነ ጊዜ ማርጀት በሆነ ጊዜ መድከም ቢኖርም ቀይ ባህርና ኢትዮጵያ ለዘላለም ተነጣጥለው መኖር አይችሉም። ታዲያ ዛሬ ላይ ቀይ ባህር በምን አግባብ ከኢትዮጵያ ጋር ያለው ቀጥታዊ ግንኙነት ሊዳከም ወይም ሊቋረጥ ቻለ? በዋናነት የኢትዮጵያ የዘመናት ጠላቶች ሴራ ውጤትና ትላንት ላይ ሆነው ዛሬና ነገን ባላገናዘቡ ወይም ለጠላት ሴራ ባደሩ በራሷ ልጆች አስተሳሰብና ግብር ጭምር የተፈጠረም ነው። እርግጥ ነው በአፍሪካ ቀንድ ያለው የውሃ ሀብት ከሶማሊያ ደቡባዊ ጫፍ ተነስቶ እስከ ምዕራባዊ ኤርትራ ጫፍ ድረስ ቢያንስ ከ5000 ኪሎ ሜትር በላይ ይሸፍናል። የደሴቶቹንም ብዛት ካሰብን ከዚያም ይልቃል። ነገር ግን ደግሞ ኢፍትሐዊነት በሰፊው ነግሶበታል። በጣም ብዙ ስለሆነ ሀብቱ ከምጽዋ ጫፍ እስከ ሞቃዲሾ ጫፍ 5000 ኪሎ ሜትር ነው። በጣም ትርፍ ነው። ካለነው አካባቢ በላይ ነው ጥቅሙ። ከ5000 ውስጥ 20 ሚሊዮን ገደማ ሶማሌ፣ የተወሰነ ሚሊዮን ጅቡቲ፣ የተወሰነ ሚሊዮን ኤርትራ፣ በድምሩ 25 ሚሊዮን ገደማ ያሉት 5000ውን ይዘውታል። 130 ሚሊዮን ህዝብ ያላት ኢትዮጵያ የጠየቀችው ግን 50 ኪሎ ሜትር ነው። ይሄ ፍትህ ካልሆነ ዓለም ላይ ፍትህ የለም ማለት ነው። ይህን ተፈጥሯዊ የኢትዮጵያና የባህር በር ግንኙነት አሁንም ለመመለስ ኢትዮጵያ ትውልድን ፈጥራለች። ታሪካዊም ግልጽም ለሆነው የባህር በር ባለቤትነት ጥያቄዋ መልስ ለማግኘት በሰላማዊና በሰጥቶ መቀበል መርህ እንዲሁም ከሚባክነው ብዙ ሺህ ኪሎ ሜትሮች የባህር ዳርቻ ለማግኘት መጠየቋ የህልውና ጉዳይም ያደርገዋል። የጠየቅነው ደግሞ ገለን ቀምተን አይደለም። የፈለገ ሰው በአፍሪካ ትልቁ ግድብ የኢትዮጵያ ግድብ ነው። ክብር ምስጋና የኢትዮጵያ ህዝብ ይግባና ትልቁን ግድብ ገንብቶልናል። ከዛ 15-20% ሼር ወስዶ ለኢትዮጵያ አክሰስ መስጠት ይቻላል፣ በቢዝነስ ህግ ማለት ነው። የለም ግድብ ከበደኝ ከተባለ በአፍሪካ አንደኛው የአየር መንገድ የኢትዮጵያ አየር መንገድ 5-10-20% ተወስዶ አክሰስ መስጠት ይቻላል። ያ ካሁንስ ሊዝ ይቻላል። ያ ካሁንስ የላንድ ስዋፕ ይቻላል። በሰላም በንግግር ይቻላል። ግን ደግሞ ይህንን ሰላማዊ ጥያቄ መግፋትና ለመቀበል መፍትሄ ሊሆንም አይችልም፣ ተፈጥሮንም መገደብም አይገባምና ይህን ጉዳይ መቀበል የጊዜ ጉዳይ ካልሆነ በቀር የግድ ይመስለኛል። እኛም ብንፈልግ አንችልም፣ ሰርቫይቭ ማድረግ አንችልም። በዛኛው ወገን በሌላ ወገን ያሉትም የሚቸገሩ ይመስለኛል። ለምሳሌ እኛ ከኛ የሚሄደውን ውሃ ወደ ኤርትራ ተከዜ ይሄዳል ብንከለክል፣ ወደ ሶማሌ ሸበሌ ይሄዳል ብንከለክል፣ ኦሞ ኬንያ ይሄዳል ብንከለክል፣ ባሮ ሳውት ሱዳን ይሄዳል ብንከለክል፣ አባይ ሱዳን ብንከለክል ይሆናል? ተፈጥሯዊ አይደለም አይደል? ትክክል አይደለም። ይሄ ልክ እንደሱ ማለት ነው። እንደሱ ማለት ነው። እኛም ማጋራት አለብን፣ እነሱም ማጋራት አለባቸው። እኛም ማገዝ አለብን፣ እነሱም ማገዝ አለባቸው። ተያይዘን ማደግ አለብን። በእርግጥ ታሪካዊና ህጋዊ አመክንዮ ብቻ በማንሳት ኢትዮጵያ ስጡኝ ብቻ አይደለም ያለችው። ይልቁንም እኛ ጋር የቀረ ካለም ውሰዱ፣ በጋራም እንበልጽግ ነው ጥያቄዋ።
በቀጠናው ከፍተኛ የህዝብ ቁጥርን የያዘችው ሀገር የባህር በር አልባ ሆና ለቀጠናው ዕዳ እንጂ ምንዳ ስለማትሆን ትብብሩ ለሁሉም የሚያስፈልግ ነው። አለፍ ሲልም ለቀጠናው ሲያልፍለት ለታላቁ አፍሪካ ራዕይ መሳካት በር የሚከፍት ስንቅ እንጂ የኢትዮጵያ ተፈጥሯዊ ሀብት ጎረቤቶቿ በጋራ እየተጠቀሙ ለኢትዮጵያ ሲሆን ወገቤን የሚል አስተሳሰብም ግን ፈጽሞ ሊሰራ አይችልም። አሰብ ላይ የኢትዮጵያ መንግስት ፖርት ገነባ፣ ኤርፖርት ገነባ፣ መንገድ ገነባ፣ ሪፋይነሪ ገነባ እና ተጋጨን። እዛ ቀረ ሀብቱ። ስንታረቅ ኤርትራውያን ከ20 ዓመት በኋላ መጥተው በኢትዮጵያ ፍርድ ቤት ቆመው ቤቴን መልሱልኝ፣ መሬቴን መልስልኝ ብሎ ወሰዱ። ለምን? ታረቅና። በግለሰብ መጥተው ያኔ የተባረሩ ኤርትራውያን ቦታቸውን ንብረታቸውን ወሰዱ። ታዲያ የኢትዮጵያ መንግስት ሪፋይነሪውን፣ ፖርቱን፣ ኤርፖርቱን ቢወስድ ከዚህ አንጻርስ እንዴት ነው የሚታየው? ኢትዮጵያ ምንም እንኳን አሁን ላይ የባህር በር አልባ ሀገር ብትሆንም የባለቤትነት ታሪኳ ግን የአንድ ጎረምሳ ዕድሜ አለመሻገሩን ልብ ማለትም ይገባል። ከቀይ ባህር እስከ ህንድ ውቅያኖስ እንዳሻት ስትቀዝፍበት የነበሩ ውሃማ አካላት ለገናናነትና ለስልጣኔዋ መሰረት እንደነበሩ ስናስብ ቁጭቱን ድርብ ያደርገዋል። ይህችው የትልቅ ታሪክና ስልጣኔ ባለቤት የነበረችው ኢትዮጵያ የትላንት ታሪኳ፣ የኢኮኖሚ የወደፊት እድገቷ ከቀይ ባህር ጋር ተነጥሎ ሊኖርም አይችልም። የባህር በር ጥያቄውም ዓለም አቀፍ ተቀባይነትን ያገኘ የህልውና ጉዳይ ሆኖ ኢትዮጵያውያንም የሙጥኝ ብለው የያዙት አሁናዊ አንገብጋቢ አጀንዳቸውም ሆኗል። ተመልሰናል ተመልካቾቻችን። እዚህ ጉዳይ ላይ ነው የምንቆየው። በተለይ ኢትዮጵያ በምትገነባው ኢኮኖሚ ልክ የሆነ የባህር በር የማግኘት ግዴታ እንዳለበት ይነሳል። ምክንያቱም ኢኮኖሚዋ እያደገ በሄደ ቁጥር የህዝቡን ፍላጎት በዛው ልክ እየጨመረ ነው የሚሄደው፣ የሀገሪቱን ፍላጎት በዛው ልክ ነው እየጨመረ የሚሄደውና ይህንን ለማሳካት ደግሞ የባህር በር ማግኘት ግድ ስለመሆኑም ይነሳልና የመደመር መንግስት በመደመር መንግስት እይታ ውስጥ ደግሞ ትልቅ ስፍራ የሚሰጠው የባህር በር የባለቤትነት ጥያቄን ተመላሽ ለማድረግ ሰፊ ስራዎች እየተሰሩበትም ይገኛል። አዎ የውስጥና የውጭ ባንዳዎች ጉዳዩን የፖለቲካ መልክ ለማስያዝ ሲጥሩ እየታዩ ቢሆንም ኢትዮጵያ ግን እያደገ የመጣውን የሎጂስቲክስና የኢኮኖሚ ፍላጎቷን መሸከም የሚችል የራሷን የባህር በር የማግኘት ጥረቷን ዓለም አቀፍ ሕግን መሰረት አድርጋ ወደፊት መግፋት ቀጥላለች። ወይንሸት ደጀኔ ይህን ጉዳይ ተመልክተዋለች። በዓለም ላይ ከነበሩት 5 ስልጣኔዎች መካከል አንዱ የነበረው ኢትዮጵያ ውስጥ ነበር። ኢትዮጵያ እንደ አዶሊስ፣ አሰብ፣ ምጽዋ፣ በርበራ እንዲሁም ዘይላ የመሳሰሉ ዓለም አቀፍ ንግድን የምታቀላጥፍባቸው የባህር በር የነበራት ሀገር ናት። ኢትዮጵያ ወደብ ያጣችባቸው ምክንያቶች ቀይ ግዛትና በኋላ የመጣ የፖለቲካ ሽረባ ነው። እነዚህ ሁለቱን አንድ ላይ አድርገን ስንመለከታቸው ደግሞ ሳንለያይ ስንመለከታቸው የቀይ ግዛቶች እኛን ለመግዛት ያደረጉት ጥረት አልሳካላቸው ያሉ ሀገራት ከጀርባ ቢሃይንድ ዘ ዶር ሆነው የሰሩት ተንኮል ነው የምንለው። ከ40 በላይ መርከቦች ያሉት ትልቅ የባህር ኃይል የነበረን ሀገር ነበር። ያ የባህር ኃይል ለሌላው የቀጠና ሁሉ አካል የሚጠቅም ነበር። ይሄም ሉዓላዊነት ነው፣ ህልውና ነው። እነኛን 40 ምናምን መርከቦች ጋይተው ባህር ኃይላችን ተበትነው ነው ያለው። አሁን በአካባቢው በቀጠናው ከፍተኛ የባህር ላይ ውንብድና አለ። መከላከል መቻል አለብን ማለት ነው። ከዚህ ዘመን አንስቶ እስከ ቅርብ ዓመታት ትገለገልበት የነበረው የባህር በር የነበራት ሀገር ብትሆንም በባዳና ባንዳ በሰሩባት የፖለቲካ ሴራ ምክንያት የነበራትን የባህር በር አጥታ በጎረቤት ሀገራት ጥገኛም ሆናለች። ሀገራዊ ይሁንታ ያልተሰጠበትን፣ የተላለፈበት ህጋዊ ማስረጃ ያልተገኘለትን የኢትዮጵያ የባህር በር እጦትን በሰላማዊ መንገድ መልሶ ማግኘት አሁን የትውልድ ጥያቄ ሆኖ ወደፊትም መጥቷል። አሁን የጅቡቲን ባህር ስንጠቀም ከፍተኛ በብዙ ሚሊዮን የሚቆጠር ዶላር ኢትዮጵያ ወደዛ ፈንድ እያደረገች ነው። አሁን ደግሞ እንደምታውቂው ኢኮኖሚውም ሁኔታዎችን ሁሉ ነገር እያደገ ነው። ጭማሪ እንደገና ደግሞ ከፍተኛ ገንዘብ ሲደረግ ሀገሪቷ ላይ የሚፈጠረው የኢኮኖሚ ችግር እንደገና ወደዛ እየሄደ ነው የሚመጣው። ስለዚህ የቀይ ባህር መኖሩ ለኢትዮጵያ ትልቅ እምብርታ ነው። የውጭና የውስጥ ባንዳዎች ጉዳዩን የፖለቲካ መልክ ለማስያዝ ሲውተረተሩም ታይቷል። ሚዲያዎች፣ የኛ ጠላቶች፣ ታሪካዊ ጠላቶቻችን ይሄንን ሰላማዊ ጥያቄ የጦርነት ጥያቄ አድርገው አታሙ ቢመቱብንም
እኛ ግን አሁን እየጠየቅን ያለነው በሰላማዊ መንገድ መሆኑ ጥሩ ነው። ይሄ መቀጠል አለበት። ለምሳሌ እንደ ሲኤንኤ፣ እንደ አልጀዚራ፣ እንደ ቢቢሲ ያሉት ሚዲያዎች አይታችኋቸው ከሆነ እየጻፉና እያራገቡ ያሉት ነገር ምንድነው? ኢትዮጵያ በኤርትራ ላይ ጦርነት ልታውጅ ነው የሚል ነው። አንድም ቀን ኢትዮጵያ ጦርነት አላወጀችም። የባህር በር አማራጭ መሻት የመስፋፋትም ሳይሆን በሉዓላዊነት የመቆም የታሪክን ስብራት ለማከም የተተለመ መሆኑንም ጠቅላይ ሚኒስትር አብይ አህመድ በተለያዩ መድረኮች ሲገልጹ ቆይተዋል። የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ እና ኢኮኖሚያዊ ጥያቄ ነው ብለን እናምናለን። እንዲያም ሆኖ በዓለም ዙሪያ ካሉ የባህር በር የሌላቸው 44 ሀገራት የኢትዮጵያ የባህር በር የማግኘት ጥያቄ ምን ይለየዋል የሚል ጥያቄም ነው። በርካታ የባህር በር አልባ ሀገራት አሁን ላይ በሰጥቶ መቀበል መርህ በስምምነት ተጠቃሚ መሆንም ችለዋል። በተጨማሪም ሀገራቱ ያላቸው የህዝብ ቁጥር ከኢትዮጵያ ጋር ለውድድር የሚቀርብም አይደለም፣ የነበረንን መጠየቅ ነውርም አይደለም። በሌላ በኩል በኢፍትሐዊ መንገድ ያጣናውን የባህር በር አማራጭ ፍትሐዊ በሆነ መንገድ ማስመለስም ይቻላል። ሀገራት ጤናማ ትስስር እንዲኖራቸው በማለም እንደ አውሮፓውያን አቆጣጠር በ1945 የተፈረመው የተባበሩት መንግስታት ቻርተር አንቀጽ 2 እና አንቀጽ 33 ላይ ሁለት ሀገራት ችግሮቻቸውን በድርድር በሰጥቶ መቀበል መርህ መፍታት እንዳለባቸው የደነገገ ነው። ኢትዮጵያም ይህንኑ እያደረገች ትገኛለች። ይህም በታሪክ በህግና በጂኦግራፊ ጭምር የሚደገፍ ነው። ጠቅላይ ሚኒስትር አብይ አህመድ ይህንን ጉዳይ በተመለከተ በመደመር መንግስት መጽሐፋቸው ኢትዮጵያ በምትገነባው ኢኮኖሚ ልክ የሆነ ወደብ ማግኘት አለባትም በማለት ገልጿል። 130 ሚሊዮን ህዝብ ያላት ኢትዮጵያ የጠየቀችው ግን 50 ኪሎ ሜትር ነው። ይሄ ፍትህ ካልሆነ ዓለም ላይ ፍትህ የለም ማለት ነው። የጠየቅነው ደግሞ ገለን ቀምተን አይደለም። የፈለገ ሰው በአፍሪካ ትልቁ ግድብ የኢትዮጵያ ግድብ ነው። ክብር ምስጋና የኢትዮጵያ ህዝብ ይግባና ትልቁን ግድብ ገምቶልናል። ከዛ 15-20% ሼር ወስዶ ለኢትዮጵያ አክሰስ መስጠት ይቻላል፣ በቢዝነስ ህግ ማለት ነው። የለም ግድብ ከበደኝ ከተባለ በአፍሪካ አንደኛው የአየር መንገድ የኢትዮጵያ አየር መንገድ 5-10-20% ወስዶ አክሰስ መስጠት ይቻላል። ያ ካሁንስ ሊዝ ይቻላል። ያ ካሁንስ የላንድ ስዋፕ ይቻላል። በሰላም በንግግር ይቻላል። ሁሉም የህብረተሰባችን ክፍል ኢንክሉዲንግ የፖለቲካ ተቀናቃኞች የሚባሉትም ጭምር ማንኛውም ጉዳይ ማንኛውም ኢትዮጵያ ነኝ ብሎ የሚያምን ኢትዮጵያዊ ነኝ ብሎ የሚያምን ሁሉ እዚህ ቦታ ላይ መሳተፍ አለበት። ለምን መሰለሽ? ይሄ የፖለቲካ ጉዳይ አይደለም። ይሄ ለግዠረስ ህይወት አይደለም። ይሄ ቅንጦት አይደለም። የመኖር ያለመኖር ጉዳይ ነው። ይሄ ህልውና ጉዳይ ነው። ምክንያቱን ሲያብራሩም ደግሞ የአካባቢው ሀገሮች የኢኮኖሚ እድገት ከኢትዮጵያ ጋር መሳ ለመሳ የሚሄድ ባለመሆኑ የቴክኖሎጂ የሎጂስቲክስና የአገልግሎት አሰጣጥና የብቃት ችግር ሊያጋጥማት ይችላል። ስለዚህም ራሷ የምታስተዳድረው በሚያድገው ኢኮኖሚ ልክ የምታሰፋውና የምታዘምነው የወደብ መሰረተ ልማት ያስፈልጋታልም ብለዋል። የመደመር መንግስት እንደ አንድ የኢኮኖሚ መሰረተ ልማት ሊያሳካቸው ከሚተጋቸው አንዱ በኢኮኖሚ እድገታችን ልክ የሆነ መሰረተ ልማት እንዲኖር ማድረግ ነውም ሲሉ አስፍረዋል። አሁንም ኢትዮጵያ የብሔራዊ ጥቅሟና የህልውና አካል የሆነውን የባህር በር ጥያቄ መሰረት አድርጋ እያነሳች ወደፊት መግፋቷን ቀጥላለች። ተመልካቾች አዲስ ቀን እንደቀጠለ ነው። ከኛ ጋር ስላላችሁ እናመሰግናችኋለን። አሁንም ጥንቅሮቻችን እንደቀጠሉ ናቸው። ኢትዮጵያ በዓለም አቀፍ መድረክ የምታደርጋቸው እንቅስቃሴ ሁሉ መነሻው ብሔራዊ ጥቅምን ማስጠበቅ ነው። በተለይ ከዚህ ጋር ተያይዞ ቀደም ሲል ኤልሻዳይ እንደተመለከት ነው ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ተገኝተው ምላሽና ማብራሪያ በሰጡበት ወቅት የኢትዮጵያ የባህር በር ጥያቄ ህጋዊ፣ ተፈጥሯዊ፣ መልክዓ ምድራዊና ኢኮኖሚያዊ ጥያቄ ነው ሲሉም አንስተዋልና ከዚህ ውጭ እንግዲህ ምንም አይነት ምክንያት ሊኖረው አይችልም የኢትዮጵያ የባህር በር ጥያቄና ስለዚህ በተለያየ መንገድ ወይም በዓለም አቀፍ መድረክ አንቺ ቀደም ሲል እንዳነሳሽው የምታደርጋቸው እንቅስቃሴዎች የምታነሳቸው ጥያቄዎች ከብሔራዊ ጥቅሟ ጋር የሚያያዝ ጉዳይ መሆኑ ይነሳልና ሀገር ከሌለች ደግሞ ፖለቲካም ሆነ ልዩነቱ የሚጸናበት የሚቆምበት ሜዳ አይኖርም። ይህንን ደግሞ በተደጋጋሚ ምሁራን ያነሳሉና በተለይም የባህር በር ባለቤትነት ጥያቄ አሁን ላይ ለኢትዮጵያ የቅንጦት አይደለም። የብሔራዊ ደህንነትና የጂኦፖለቲካ
ተጽዕኖን የመቀየር ወሳኝ እርምጃ ስለመሆኑ ምሁራን ያክላሉና ይህንን ሀሳብ ደግሞ መነሻ በማድረግ ሳምሶን በላይ ያዘጋጀልን ዘገባ አለ። እሱን እንከታተላለን። ብሔራዊ ጥቅም ማለት የአንድ ሀገር ሉዓላዊነት፣ የህዝቦቿ ደህንነትና የኢኮኖሚ እድገቷ ዋስትና ነው። እነዚህ ግቦች የአንድ ወገን ወይንም የፖለቲካ ፓርቲ ንብረት ሳይሆኑ የጋራ ቤታችን መሰረቶች ናቸው። ብሔራዊ ጥቅም ከወንዞች አጠቃቀም ጀምሮ የባህር በር ባለቤትነትና ሉዓላዊነትን የሚይዝ ነው። እነዚህ ጉዳዮች የትኛውንም የፖለቲካ ልዩነት የሚያልቁ ከፓርቲ አጀንዳ በዘለለ የጋራ ሀብቶች ናቸው። ሀገር በዓለም አቀፍ መድረክ የምታደርጋቸው እንቅስቃሴዎች ሁሉ መነሻቸው ይሄው የጋራ ጥቅም ነው። የፖለቲካ ፍላጎትን ለይቶ ብሔራዊ ጥቅም ምንድነው፣ የውስጥ ፍላጎት ምንድነው፣ የውስጥ ጥያቄ ምንድነው በአግባቡ ተረድቶ ለይቶ መደገፍ የሚገባን ላይ መደገፍ፣ መቃወም የሚገባን ላይ ልንቃወም እንችላለን። የብሔራዊ ጥቅም ላይ ግን በኢትዮጵያ ጥላ ስር በኢትዮጵያ ዜግነት ስር ያለ ሰው በሙሉ አለመደገፍ ይቻላል ብዬ አልጠብቅም። ሰውኛ ዜግነትም የሰውኛም እንደ ማህበረሰብም እንደ ዘመኑም የሞራል ጥያቄ ስለሚያስከትል ብሔራዊ ጥቅም ላይ መንግስትም ጥያቄውን የትውልድም ጭምር አድርጎ የህዝብም አድርጎ መንግስት የሚሄድበትን መንገድ እንደ ህዝብም እንደ በማንኛውም የህዝብ አደረጃጀት ያለ ማህበረሰብ በሙሉ ጥያቄውን መደገፍ ለስኬታማ የራሱን አበርክቶ ማበርከት አለበት ብዬ አስባለሁ። ኢትዮጵያ የባህር በር አለማግኘቷ የኢኮኖሚ ጥገኝነትን ከመፍጠሩ ባለፈ የሀገርን ህልውና አደጋ ላይ እንደሚጥል ግልጽ ነው። በመሆኑም የባህር በር የማግኘት ጥረት የእያንዳንዱን የነገ ህይወት የሚወስን ብሔራዊ ጉዳይ በመሆኑ በጋራ መቆም እንደሚገባም ተጠቁሟል። ወሳኝ የሆኑ የሚባሉ ሸቀጦችንም ጭምር የሌላ ሀገር ፖርት ተጠቅመን ነው የምናስገባው። ይሄ ማለት ምን ማለት ነው? ቀጠናዎች ላይ ለምሳሌ እነዛ ቀጠና አሁን እኛ የምናስገባባቸው ሀገሮች ላይ ሰላም ባይኖር ሊዞ ሊመጣ ያለው ነገር አስበው። ስለዚህ ይሄ ስትራቴጂካሊ የኢትዮጵያን ህልውና አደጋ ውስጥ ይጥላል። ከዚህ አኳያ በዋነኝነት የናሽናል ሴኩሪቲ ኢሹ የሀገሪቱ ህልውና አደጋ አድርገን ልትወስድ ትችላለህ። ባህር በርን አለማግኘት ኢትዮጵያ የራሷ የባህር በር እንዲኖራት የምታደርገው ጥረት በቀጠና ያላትን የጂኦፖለቲካ ተጽዕኖ ለመቀየርና ብሔራዊ ደህንነቷን በዘላቂነት ለማስጠበቅ ወሳኝ እርምጃ ነው። ይህ ንቅናቄ የኢኮኖሚ ነጻነትን ከማወጅ ባለፈ ኢትዮጵያ በመላው ዓለም ያላትን ስልታዊ ቦታ ወደ ላቀ ደረጃ የሚያሸጋግርም ነው። የብሔራዊ ጥቅም ሲባል አንዱ አሁን እየተነሳ ያለው በእኛ ሀገር ቀደም ሲል የአባይ ጉዳይ እንደ አንድ የብሔራዊ ጥቅም ማስከበሪያ ፕሮጀክት ተደርጎ ሲቆጠር ነበር። ምክንያቱም አባይ እንደሚታወቀው የውሃ ፖለቲካ ብቻ ሳይሆን የዲፕሎማሲም ፖሊሲ ጉዳይ፣ የደህንነትም ጉዳይ፣ የኢኮኖሚም ጉዳይ ስለነበረ በቅርብ ደግሞ ኢትዮጵያ በይፋ ያቀረበችው የባህር በር ጥያቄ ነውና እንግዲህ የባህር በር ጥያቄ የኢትዮጵያን ህልውና የኢትዮጵያን ሉዓላዊነት የማስቀጠል ያለማስቀጠል ጉዳይ የሚበይን ጥያቄ ነው። በዚህ ጉዳይ ላይ ማንም የሀሳብም የፖለቲካም የምንም ልዩነት ቢኖርሽ የምትደራደሪው የምታስቢው ነገር አይደለም። በአንድ አቋም በአንድ ልብ መካሪነት በአንድ ቃል ተናጋሪነት ከመደገፍና ከማሳካት ውጪ ሌላ ምርጫ ያለ አይመስለኝም። አለማሳካትም አይቻልም። የምርጫ ጉዳይ አይደለም። አሁን ጠይቄሽ ከተቻለ አሳካለው ካልቻልኩ አላሳካም የምትዩ ነገር አይደለም። በቃ እንደ ሀገር የደህንነት ስጋት ሆኖብናል። እንደ ሀገር የኢኮኖሚ ስጋት ሆኖብናል። እንደ ሀገር የብዙ ነገር ስጋታችን ሆኗል። እንደ ሀገር አዲስ ነገር አለም የጠየቅነው ወደ ነበርንበት እንመለስ ነው ያልነው። ስለዚህ ማሳካት የግዴታ ነው። ይህ የባህር በር ጉዳይ ለነገዋ ኢትዮጵያ የማይታጠፍ የታሪክ ምዕራፍና የዜጎቿ የህልውና ግዴታ ጭምር ነው።